በህይወታችሁ ውስጥ የማይቆጫችሁ ህይወት ኖራችሁ ማለፍ ከፈለጋችሁ እነኚህ ነገሮች በጥልቅ ካረጋችሁ በህይወታችሁ ውስጥ ህይወታችሁ ስትኖሩ ለዚህ ነገር ነው ኖርኩት ብላችሁ በኩራት መናገር ትችላላችሁ። በኩራት መናገር ትችላላችሁ። እስካገኝ ድረስ ምንድን ነው እኔ እየፈለኩ ያለው ምንድን ነው በህይወቴ ውስጥ እየፈለኩ ያለው ብላችሁ በግልጽ ያንን ነገር ካወቃችሁ በህይወታችሁ ውስጥ ስትኖሩ ራሱ አይቆጫችሁ። እንዲሁም ደግሞ የሚፈልጉ ነገር ላይ ምን ያክል ነው በጽናት ያንን ነገር እየፈለኩ ያለሁት እየፈለኩ ያለው ነገር በጽናት ምን ያክል ነው እየፈለኩ ያለሁት ምን ያክል ነው ለዛ ነገር ጽናት ያለኝ ምን ያክል ነው ምጸናው የተለያዩ ፈተና ችግር ቢመጣብኝ ምን ያክል ነው ምጸናው ለዚህ ነገር። እንዲሁም ደግሞ ትንንሽ ነገሮች አይደለም በህይወቴ ዋጋ እየከፈልኩ ያለው ለትንሽ ነገር ነው ለትልቅ ነገር ነው የምሞትለት የምኖርለት ትልቁ እየፈለኩ ያለው ምንድነው? በትልቁ መፈለግ ምንድነው? በትልቁ እየፈለጋችሁ ያላችሁ እነኚህ ነገሮች በህይወታችሁ ውስጥ ከተገበራችሁ ታሪክ መስራት ትችላላችሁ። ይሄንን ቻናል ቁም ነገር ለመስማት ከመጣችሁ ይሄ ቤት ለቁም ነገር ቤት ነው። ቻናሉን ሰብስክራይብ አድርጉ። ለብዙዎች እንዲደርስ ደግሞ ኮሜንት አድርጉ። እናንተ ሰብስክራይብ ስታደርጉ ደግሞ ብዙዎች ጋር መድረስ ይችላል። እኔ በህይወቴ ውስጥ የሚፈልገው ምን አይነት ስኬትን ነው? ለስኬት የሚያበቃኝ ባህሪ ነው ያለኝ ወይስ ደግሞ የሚጥለኝ ባህሪ ነው ያለኝ? ምን አይነት ባህሪ ነው የተላበስኩት? ለስኬት ያበቃኛል ወይስ ደግሞ ለውድቀት ይዳርገኛል ብላችሁ ራሳችሁ እንድትፈትሹ ዛሬ ለስኬታችን የሚያበቃን 3 ባህሪያት እናያለን። በጣም ወሳኝ። ከዛ ውስጥ አንደኛ ላይ የምናየው እስክናገኘው ድረስ መፈለግ። ምን አይነት ስኬት ነው የምትፈልገው ወዳጄ? ምን አይነት ስኬት ነው የምትፈልገው? ይህንን ውድ ህይወት ብዙ አይነት ዋጋ እየከፈልሽ ያለሽ በህይወትሽ ውስጥ ምን አይነት ዋጋ ይህንን ውድ ህይወት ተሰጥቶሽ ለዚህ ብዙ ዋጋ እየከፈልሽ ያለሽው ምን አይነት ህይወት ነው የምትፈልጊ? ስም ምንድን ነው የምትፈልጊ ነገር? ምንድን ነው በህይወትሽ ውስጥ አገኛለሁ አሳካለሁ ይሄ ነገር ነው የምፈልገው የምትይ ነገር ምንድን ነው የምትፈልጊው? ያንን ነገር እስኪያገኝ ድረስ አልለቅም አልተውም ብለሽ እየፈለግሽ ያለሽው ምን አይነት ስኬት ነው የምትፈልጊ? የተለያዩ ፈተናዎች ሲመጡብሽ ብዙ አይነት ቻሌንጅ መከራ ሲያጋጥሙሽ ለምንድን ነው ጀመርኩት ምንስ ነው የምፈልገው ብለሽ ለይተሽ የምታቂለት የምትኖሪለት የምትሞቺለት ምክንያትሽ ምንድን ነው? እስክታገኝ ድረስ እየፈለግሽ ያለሽው ነገር ምንድን ነው? እንዲሁም ደግሞ ውጤት እስኪመጣ ድረስ ይሄንን ነገር አልለቀውም ብለሽ ወጥረሽ ያልሽው በደንብ እየፈለግሽ ያለሽው ነገር ምንድን ነው? እስክታገኝ ድረስ ምንድን ነው እየፈለግሽ ያለሽው? ያንን በግልጽ ማስቀመጥ። ስኬታማ መሆን ፈልጋለሁ ብለሻል፣ ግን የምትፈልጊ ነገር ምንድን ነው? በህይወትሽ ውስጥ ስንት ሚሊዮን ብር ነው የምትፈልጊ? በህይወትሽ ውስጥ ምን አይነት ድሪም ያረግሽው ነገር ነው እየፈለግሽ ያለሽው? የትኛው ነው እየፈለግሽ ያለሽው ነገር በግልጽ ማስቀመጥ። በግልጽ ያስቀመጥሽው ነገሮች ደግሞ የተለያዩ ፈተናዎች ቢመጡብሽ ያንን ፈተናዎችን ተቋቁመሽ ይሄን ነገር ለማግኘት ነው እኔ በህይወቴ ውስጥ ዋጋ እየከፈልኩ ያለው የምትይለት ነገር ምንድን ነው? ያ ነገር እሱን በግልጽ ማወቅ ነው። ስለዚህ የምትፈልጊ ነገር እስክታገኝ ድረስ እየፈለግሽ ያለሽው ማወቅ ማለት ምንድን ነው? እየፈለግሽ ያለሽው እስክታገኝ እየፈለግሽ ያለሽው ነገር ምንድን ነው? ያንን በግልጽ ማወቅ። ያንን ነገር ካወቅሽው በኋላ ደግሞ እዚህ ጋር አሁን ትልቁ ነገር የምትፈልጊ ትልቁ ነገር ነው እስክታገኝ ነው እየፈለግሽ ያለሽው። በህይወትና መሀል መንገድ ላይ ወደ ኋላ የለም። እየሄድሽ ያለሽ እየተጓዝሽ ያለሽ በህይወትሽ ውስጥ ወደ ኋላ የምትመለሽ ከሆነ እየተጓዝሽ የነበርሽው መንገዶች ውስጥ ሙሉ በዜሮ አባዝተሽ ወደ ኋላ እየተመለሽ ነው ማለት ነው። በህይወት ውስጥ ተስፋ መቁረጥ የሚባል ነገር የለም። ለምን? የምትፈልጊ በትልቁ ነው እየፈለግሽ ያለሽው ለማግኘት። ያ በትልቁ የምትፈልጊ ነገር ተስፋ ቆርጠሽ ወደ ኋላ የምትመለሽ ከሆነ እየፈለግሽ አይደለም ማለት ነው። ከልብሽ አይደለም ማለት ነው። በትልቁ እየፈለግሽ አይደለሽም ማለት ነው። ስለዚህ ያ ነገር ከውስጥሽ አይደለም። ከውስጥስ ቢሆንስ የምትሞቺለትና የምትኖሪለት ምክንያት ሲኖርሽ እና የምትፈልጊ ነገር እንደዛ ትክክለኛ ትልቁ ነገር ሲኖርሽ ምንም ነገር በህይወትሽ ውስጥ ተስፋ ሊያስቆርጥሽ አይችልም። ስለዚህ ምንድን ነው እየፈለግሽ ያለሽው በህይወትሽ ውስጥ? ምንስ ልታገኝ ነው እንደዛ
በህይወትሽ ውስጥ እየፈለግሽ ያለሽው ምንድን ነው? እሱ እየፈለግሽ የምትገኝ እሱም በግልጽ መፈለግ፣ በትልቁ ውስጥ መፈለግ። እንዲሁም ደግሞ ሁለተኛ ደግሞ የምናየው በጽናት መፈለግ። አሁን እየፈለግሽ ነው፣ የምታቂ ነገር የምትፈልጊ ነገር በግልጽ አስቀምጥሻል። ያንን የምታገኝ ለማግኘት የፈለግሽው ነገር በግልጽ ያስቀመጥሽው ነገር በጽናት መፈለግ ነው። ምንድን ነው በጽናት እየፈለግሽ ያለሽው ነገር? ያንን ደግሞ የተለያዩ ፈተና እንቅፋት ሲመጣብሽ፣ እንቅፋት ሲገጥምሽ ምን ያክል ነው ያንን ነገር በጽናት እየፈለግሽ ያለሽው? ብዙ አይነት ፈታኝ በህይወትሽ ውስጥ ብዙ አይነት ፈታኝ በህይወት ውስጥ ብዙ አይነት ፈታኝ ነገሮች ውስጥ እያለፍክ ያለው በትልቁ እየፈለግክ ያለው ነገር ምን ያክል ነው? አሁን በደንብ እየፈለግክ ያለው እሱን ነገር በግልጽ ያወቅከው ነገር ላይ በጽናት ስትፈልግ፣ ለምሳሌ ኃይሌ ገብረስላሴ ውሰዱት። በጣም ውድ ብርቅዬ ነው። እሱ አሁን ያንን ጫካ ውስጥ ስሮጥ ትሬኒንግ ሲያረግ ያ ትሬኒንግ ሲያረግ ምን ያክል ነው በጽናት ያንን ትሬኒንግ ሲያረግ የቆየው? ምን ያክል ነው በጽናት ያንን ትሬኒንጎች ሲያረግ የቆየው? በጽናት ያንን ትሬኒንግ ሲያረግ ሲቆይ በህይወቱ ውስጥ ትልቁ ነገር እንደሚመጣ ስለሚያውቅ፣ ትልቁ ነገር በኋላ ስኬታማ እንደሚሆን ያንን ጫፉ እንደሚይዝ ስለሚያውቅ በጽናት ያንን ጉዞዎችን እየተጓዘ ነበር ማለት ነው። ያንን ጉዞዎች በጽናት እየተጓዘ ነበር። በህይወት ውስጥ ጽናት ከሌለ፣ ቆራጥነት ከሌለ የምትፈልገው ነገር አትፈልጎም ማለት ነው። ጀምሬ ወደ ኋላ የምትመለሰው ነገር አትፈልጎም ማለት ነው። በትክክል አትፈልጎም ማለት ነው። ያንተ መሆኑን ራሱ በእርግጥ እርግጠኛ አይደለም ማለት ነው። በትልቁም የተለያዩ እንቅፋት ሲገጥም ወደ ኋላ የምትመለስ ከሆነ አትፈልጎም ማለት ነው። ስለዚህ በጽናት መፈለግ፣ በግልጽ ያወቅከው ነገር በትልቁ ግልጽ አርግተህ የፈለግከው ነገር በጽናት ካልቀጠልክበት ውጤት ማግኘት አችልም። ብዙ አይነት ዋጋ ከፍሌለት ደግሞ በጽናት መጨረሻ ላይ ደርሰ ወደ ኋላ የምትመለስ ከሆነ በህይወት ውስጥ ብዙ ዋጋ የከፈልክለት ነገር በዜሮ አባስቴ ተመለስክ። አሁንም ደግሞ ስትጀምር በዜሮ ትጀምራለህ ማለት ነው። ስለዚህ ያንን በግልጽ እስክታገኘው ፈልጋለሁ ያልከው ነገር፣ በግልጽ ያስቀመጥከው ነገር ጽናቱን ካልደገፍክለት፣ በጽናት ካልተደገፈ በህይወት ውስጥ ያ ነገር ዋጋ የለውም ማለት ነው። ስለዚህ አንደኛ ላይ ያየነው እስክታገኘው ድረስ መፈለግ፣ የምትፈልገው ነገር ደግሞ በግልጽ ማስቀመጥ። ሁለተኛ ላይ በጽናት መፈለግ፣ የምትፈልገው ነገር በቆራጥነት ያንን ነገር መፈለግ ማለት ነው። የተለያዩ ፈተና እንቅፋት ሲገጥም ተስፋ አለመቁረጥ። ተስፋ መቁረጥ የሚባል ነገር ራሱ የለም። ለምን? እኖርለታለሁ ሞትለታለሁ ያልከው ትልቁ ነገር እየፈለግክ ስለምትገኝ ለአንተ ትልቁ ነገር ምኑ ነው? ማግኘት ላይ ነው። የምትፈልገው ነገር ማግኘት ላይ ነው እንጂ ተስፋ መቁረጥ የሚባል ነገር ራሱ የለም። ብዙዎቹ በህይወታቸው ውስጥ ለምንድን ነው ተስፋ የማይቆርጡ ስትሉ፣ ተስፋ የሚቆርጡት ስለማይፈልጉ ነው። ተስፋ የማይቆርጡት ግን ስለሚፈልጉ ነው። አንቺስ በህይወቴ ውስጥ ተስፋ አልቆርጥም፣ በህይወቴ ውስጥ ይሄን ነገር አገኛለሁ ብላችሁ የምትመኙት ያቀዳችሁ ያለማችሁት ነገር እስከምታገኙ ድረስ አገኛለሁ፣ በጽናት እጓዛለሁ ያላችሁት ነገር ወደኋላ መመለስ የለም። በህይወትና መሀል መንገድ ላይ ወደኋላ መመለስ የለም ማለት ነው። ሶስተኛ ደግሞ በትልቁ መፈለግ። ይሄ ምን ያሳያል? የባለራዕዮች መንገድ። ባለራዕዮች በትልቁ ያስባሉ፣ በትልቁ ይፈልጋሉ። በትልቁ የፈለጉት ነገር ደግሞ እስከሚያገኙ ድረስ አይመለሱም። በትልቁ ፈልጉ፣ ግን በትንሹ ይጀምራሉ። ያው በትልቁ ይፈልጋሉ፣ በትንሹ ይጀምራሉ። ያን የጀመሩ በትንሹ የጀመሩ ነገር ፍጻሜያቸው ጫፍ ነው። ለምን? የሚፈልጉት ነገር ጠንቅቆ ስለሚያውቁት ማለት ነው። አንዳንዶች ትንንሽ ነገሮች ነው የሚመኙት፣ ትንንሽ ነገሮች ነው የሚጀምሩት። ባለራዕዮች ደግሞ ትልቅ ነገር ያስባሉ፣ ትልልቅ ነገር ይፈልጋሉ። በህይወቴ ውስጥ ዋጋ መክፈል ካልቀረ ትልቁን ነገር አስበህ
ለትልቁ ነገር ዋጋ ክፈል፣ ግን ከትንሹ ጀምር። ከትንሹ ጀምሬ ደግሞ ወደ ትልቁ ስትጓዝ ነገሮቹ ራሱ ወደ ቀላል ይሆናሉ። አገኛለሁ፣ አሳካለሁ በህይወቴ ውስጥ ለዚህ ነገር ነው እኔ ዋጋ የሚከፍልለት ነገር ብላችሁ ካሰባችሁ ለትልቁ ነገር ዋጋ ክፈሉ። ግን ከትንሹ ጀምሮ ከትንሹ ጀምራችሁ ግን ወደ ትልቁ ስትጓዙ ነገሮች ሁሉ ቀላል ይሆናሉ። እንዲሁም ደግሞ ትልቅ ግብ ሲያስቀምጡ ከትንሽ ይጀምራሉ። ከትንሽ ሲጀምሩ ደግሞ ያ ትልቁን ግብ ለማሳካት ሲል ነው ዋጋውን የሚከፍሉት። ወዳጄ ዋጋ መክፈል ካልቀረ በህይወቴ ውስጥ ለትልቁ ነገር ዋጋ ክፈል፣ ግን ከትንሹ ጀምሬ ዋጋ መክፈል። የምትከፍልለት ዋጋ ያ ትልቁ ነገር ታውቃለህ ማለት ነው። በአእምሯችን ውስጥ አንድ ሺህ ብር እንፈለግን፣ 10,000 ብር እንፈለግን፣ 100,000 እንፈለግን፣ ሀሳባችን እኩል ነው፣ የምናስበው እኩል ነው። ግን ለምንፈልገው ነገር ትልቅ ከሆነ እኛ የምንፈልግለት የምንሄድለት ጉዞ ራሱ ለምሳሌ ዛሬ ላይ ቆማችሁ ለነገያችሁ የምታስቡት ነገር ትልቁ ነገር ምን ያክል ነው የሚጓጓ ምን ያክል ነው ለእናንተ ያንን ነገር ለማግኘት እየጓጓችሁ ያላችሁት? ትልቁ ነገር አስባችሁ እየጓጓችሁ ከሆናችሁ ያ ትልቁ ነገር የእናንተ ሳይሆን አይቀርም፣ በእጃችሁ ትይዛላችሁ። ለምን? በትልቁ ስለምትፈልጉት ማለት ነው። ያ ትልቁ ነገር ግን ምንድን ነው? ያም በግልጽ ያወቃችሁ በህይወታችሁ ውስጥ የምትኖሩለትና የምትሞቱለት ትልቁ ግብ ያ ትልቁ ነገር ነው። በህይወቴ ውስጥ 10 ሚሊዮን ብር ያስፈልገኛል ካላችሁ 10 ሚሊዮኑ ጋር ለመድረስ ዛሬ ላይ በአንድ መጀመር ትችላላችሁ። ከአንድ ብላችሁ 100,000፣ 500,000፣ 1 ሚሊዮን ሊገቡ ትችላላችሁ። ስለዚህ ያ የምትፈልጉ ነገር በትልቁ መፈለግ